አጭር ቀሚስ አድርጌ ከታች የሚቀርጸኝ ሰው አለ እና ከታች ምናምን ነገር ዙም ያደርጋል ምናምን። ይሄ ያው ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስላማሟታም ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ ለ6 ዓመታት ራሱን ሴት በማስመሰል የተለያዩ ቦታዎች ላይ በሰራተኛ የሁለቱ ታዋቂ የኢትዮጵያን ቲክቶከሮች ልጅ በእስር ቤት ሊወለድ መሆኑን ቲክቶክ ከሚዘጋ ብለው ከሚመኙ ሰዎች አንዷ ነኝ። What's up YouTube family እንዴት ናችሁልኝ? የናንተ ዋይዲቶን ባበደ ቀውጤ ሪአክሽን ቪዲዮ ተመልሼ መጥቻለሁ። ዘና ፈታ ማለት ከፈለጋችሁ፣ ቁም ነገር እየጨበጣችሁ መዝናናት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። ዛሬ እንግዲህ መግቢያ ላይ እንዳሳየዋችሁ በጣም የሚያሳዝን ዜና አለ፣ እሱንም እንመለከታለን። ሌሎችም አሪፍ ቪዲዮዎች ተሰብስበዋል። እስከ መጨረሻ አብራችሁን ቆዩ። እንደተለመደው ሁላችሁም ይሄንን ቪዲዮ ላይክ በማድረግ ጀምሩ። የተሰማችሁን ሐሳብ አስተያየት በነፃነት ኮሜንት አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። የደወል ምልክቷንም ኦን ማድረጋችሁ እንዳትረሱ፣ አዳዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬ ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። ምን ጉር ነው? ለ6 ዓመታት ራሱን ሴት በማስመሰል የተለያዩ ቦታዎች ላይ በሰራተኝነት ሲሰራ የነበረው ይህ ወንድ እንግዲህ ህብረተሰቡ ላይ ጥርጣሬ ስላሳደረ በቁጥጥር ስር ውሎ ሲጣራ ወንድ መሆኑ ተረጋግጧል። ይህንንም ያደረገበት ምክንያት እንግዲህ እንጀራ ለማግኘት ነው። ጾታውን የካደ እዚህኛው ላይ እኮ አይደለም፣ እዚህኛው ላይ ነው። እንደዚህ እኮ አይደለም፣ ተንበርክከ ነው። ተንበርክከ ምን አጠፋውና ነው መንበረከክ ዘፈልክ የራሲ ጉዳይ። አጭር ቀሚስ አድርጌ ከታች የሚቀርጸኝ ሰው አለ። for your information እኔ አጭር ቀሚስ አድርጌ ቁምጣ ሳላረግ ወጥቻለሁ። በሞት ሰው ዛሬ ላለገለስ እኔ ገደጌ ቁምጣ ነው ማረገው ማርያም እና ከታች ምናምን ነገር ዙም ያደርጋል ምናምን። ይሄ ያው ሁሌ ፖዚቲቭን ስለምናወራው ኔጌቲቮቹ ደግሞ እነዚህ ናቸው። እና ከነዚህ ነገር እንዴት ነው ዲል ማረገው? እንጀራዬ ነው እና አክሰፕት አደርጋለሁ። በቃ መጠጥ ይዘዋል፣ መጠጥ ጠጥቶ ሰው ልጅ ምንም ሊያረግ ይችላል። እና ከተለያየ አይነት አስተሳሰብ ከተለያየ አይነት ቦታ የመጡ ሰዎች ስለሆኑ በቃ አክሰፕት ታደርጋለሽ። እና ፋራም አለ በቃ ፋራ አለ። ያ ነገር ግን እንዲጎዳኝ ላይምሮ ያላ በጭራሽ ቦታ አልሰጠም። እሱ ነው ዋናው። አንዴ ጡቴ ውስጥ እንደዚህ ገብታ ታውቃለች። ሴት ነች ሰው። እሱ ቪዲዮ እኮ ቫይራል ወጥቷል። እና በህይወቴ አደነጋገጥ እንዲህ ነገር ነው ያልኩት። ደንግጬ ብር ምናምን ትልት ነው አይ ቲንክ ሰክራው ነው ይሁን አላውቅም። እንደዚህ ስታረገው እንደዚህ ልትወድቅ ብላ ፐርፐዝ ላይ አይመስለኝም። ከሆነም እንግዲህ ይጸጽታታል ብዬ አስባለሁ። በጣም ከባድ ነው ግን ጀምሮ ቬሮኒካ ክለብ ስራ አቁማለች። ክለብ ስራ ማቆሟ ትክክለኛ ውሳኔ፣ በጣም ብዙ ቻሌንጅ አለው በጣም ማለት ነው። ግን ልክ አሁን እሷ እንደዚህ ተጨንቃ አስባ ምናምን እንደምታወራው ክለብ ላይ ደግሞ የምናያቸው በጣም ጋጠውጥ የሆኑ ሴቶችም አሉ። እንደዚች አይነት ሲሆን አይደለም ቁንጣ ሲጀምር እንትን ያደረገች አሁን የሰከረ ሰው ነው ወጥቶ የሆነ ነገር ቢያረጋት ባስ ውስጥ ሂሳብ ከፍለ መልስ መልስልኝ እባክህ። ከቀልቤ ልሁንበት ሌላ ነገር ማሰብ አልቻልኩም እኮ። እንካ ቶሎ መልስ ይስጠኝ። እውነቱን እኮ ነው። ታክሲ ውስጥ 100 ብር ሰጣችሁ ወይ 10 ብር መንገድ 90 ብር መልስ ኖሯችሁ ማለት ነው።
በቃ ማለት ረዳቱ ቶሎ ካልመለሰ ብዙ ሰዎች ተበልተው ያውቃሉ ማለት ትረሱታላችሁ በሆነ ነገር ረስታችሁ ትወርዳላችሁ ለዛ እሱን ላለመርሳት ከሰጣችሁ እንጂ ቼንጅ እስኪሰጣችሁ 100 ብር ልጅ ራሱ ከቀለቤ ልውንበት ባክ መልስ ይስጠኝ ነው ወገን ይህ ዓለም ከንቱ መሆኑን ዛሬ አውቄያለሁ እንዴት እኔ እንደ እንቁላል እየተንከባከብኳት እንደ ቅቤ ትቀልጥብኛለች ብዬ ስሸሽጋትና ስሳሳላት ለካ ሌላው እዛ ቀቅሎ ፍርፍሮ ጠብሶ ይበላታል ፋክት አይዞ አንዳንድ ሴቶች ግን ወይኔ በለው ሊሞት ምንድነው በእናትህ አባ በጣም ይሸታል ኧረ እባክሽ ሽንት ቤታችን እኮ እየተመጠጠ ነው ኦኬ ቆመ የምታየው እየተሰናበትከው ነው ድሮስ የወለደ አንጀት ይችላል ወፍራል እንዴ ያክ ሰውነት ያለቀ ለዘመቻ ዝግጁ አንተኛው አለሞ ተኳሽ ትሆናል እሺ ወድ አንተኛው ደግሞ ቦምቦርዋሪ ላረገ ነበር እኛ ላይ ነው የምትወረው አታጥቶንም ወደዛ ብለ ወደዚህ ነው ጠጃለ ነበር ኬት ነው የገባል ኬት መጣሽ አንቺ ነው ካልጋ እኮ በቪዲዮ እንዴት ሰው በሰላም ነው ወይ አይደለም ከእንቅልፍሽ ነው የተነሳሽው አዎ የት ሀገር ነው አላውቅም ማለት እንዴት አላውቅም እኔ እንጃ የት ነኝ ያለሁት ኢትዮጵያ ነው ወይኔ ቪዲዮ ነው እንዴ ያወራው ያለሁት ጭራሽ ሰዎች እሱ ይታያል እኔም እታያለሁ እቺ ጨለላ ልታስጨልለን ነው እንዴ ማን ሰጣ ስልኬ ጭራሽ ስልኬን ማን ሰጣ አንቺ ነሽ እኮ የደወልሽ እማ አዲስ ነኝ እኔ እንጃ የት ነው ያለሽው አሁን እኔማ አልጋ ስር ተኝቼ የት አዲስ አበባ ነው አዎ የት ሰፈር ነው መገናኛ እንደ ሀገር እኮ ነው ያበርነው ወገን እንደ ሀገር አብደናል ቲክቶክ ከሚዘጋ ብለው ከሚመኙ ሰዎች አንዷ ነኝ ቲክቶከር ሰብስበሽ ዱላ ባይናችን የመጣሽው ላይ ሁሉ በቲክቶክ እኮ ነው በልቶ የሚያድረው የእውነት ለምን እንደሆነ ግን ልንገራችሁ መጀመሪያ ላይ ቲክቶክ አካውንት ከፈትኩኝና የሆነ ጊዜ ራሴ ተማሪ ነበርኩኝ ያኔ ሲከፈት ዩኒቨርሲቲ የተማርኩ ስለነበረ ቁጭ ብዬ ራሴ 7 ሰዓት ሙሉ እንዲህ ያረኩ አገኘሁት ከዛ ምን አልኩ ለራሴ በቃ ይሄ ነገር ስልኬ ላይ እስካለ ድረስ ረጅም ሰዓት ይወስድብኛል ብዬ በዛ ምክንያት አፕሊኬሽኑም የለኝም ስልኬ ላይ አይደለም አካውንት ግን ከጊዜ በኋላ ግን በጣም ብዙ ደሞ ማይሆኑ ነገሮች ደሞ የሚሰሩበትም ፕላትፎርም ነው ጥሩ ነገሮች የሚሰሩበት አሁን እናንተ ጥሩ ነገር ስለምትሰሩ ነው እዚህ ከኔ ጋር እኮ የተገናኘ እሱን እኮ አከብራለሁ ግን አብዛኛው ነገሩ ግን ይሄ የሚያናድ ነገር ስለማይበት ቢሰካ በየ ተመኝቼ ነበር አቶ ትራምፕ የምርጫ ድሉ ቢኖር እኔ ነበርኩ መርጣቸው አንዷ ግን ከዚህ አሁን እናንተ ምን ተማራችሁ እንደ ሉላ ፌክ አካውንት እስኪከፈትባችሁ ጠንክራችሁ ማንም ፌክ አካውንት ኧረ ተይ በእናትሽ እንደዚህ ብለሽ ተይ ክፈቱብን አይደለም የእውነቴን ነው እኮ የምላችሁ አሁን 30 ምናምን ነው 20 ምናምን ደርሷል ነው የሚነግሩኛል ጓደኞቼ ወክ እያረክሽ ምናምን እኔ ግን የሚያስቀይምሽ ልንገራችሁ ውስጥ ከዝቅ ብለህ ብረር ማስፈራ 300 ምናምን ሺህ ተከታይ ያለውም አለሽ አዲ በኔስ ይቅናቸው እኔ ከተጠቀማችሁ ይቅናችሁ ለማንኛውም እናንተ የምትሰሩትን ነገር ደግሞ አለማድነቅ አልችልም because ፌስቡክ ላይ ብቻ ሳይሆን ስለዚህ እንግዲህ እባካችሁ በኔ ስም የከፈታችሁ ሰዎች ካላችሁ አጥፉልኝ ከቻላችሁ ወይ ሽጡልኝ ከታላችሁ ዋጋ እንደራደርና ገዛዋለሁ ግን ለማንኛውም እኔ ቲክቶክ የለኝም በቃ ይሄ እንዲታወቅልኝ ፈልጋለሁ አካውንት የለኝም ይኸው ለምታዩት ቪዲዮ እኔ አይደለሁ ልንገርሽ ስንተኛ ክፍል ነው 6ኛ ክፍል ነው 7ኛ ክፍል ሰኔ 30 ቀን ነው ማለት ነው ከዛ ትምህርት ቤት ሄድሽ
ከዛ ማዘር ምናምን ሁሉ ጊዜ ሰኔ 30 ቀን በቃ ከጧት ነው መነጫነጭ የምትጀምረው። በቃ ጥሩ ውጤት እንደማላመጣ ምናምን ታውቃለች። እሷ እንደምትፈልገው ማለት ነው። አቨሬጅ ተማሪ ግን እሷ እንደምትፈልገው ምናምን ደረጃ ላይ ማለት ሰሚ አልተጠራልሽም እንዴ አልኩ እኔ ራሴ። ስንተኛ ላይ ሳላቀው ከኦል አንደኛ ወይ ከክፍል አንደኛ ከኦል መሰለኝ ሁላ። ኧረ ለነግረሽ እኮ ነው ሰሚ ተጠራልሽ። ላጥ እያልኩ ወጣሁ። ላጥ እያልኩ ሽልማቴን ተቀበልኩ። ማዘር ገርሟታል እንዴ አለች። ገርሟታል። ከዛ ልክ ሎርድ አካባቢ ቆይ ተባለ። ቆይ ስተት እንደ የስም ስተት ስላለ ሎርድ ወርድ የስም ስተት ስላለ እየተጨበጨበልኝ ምናምን ይወጣ። ከዛ የስም ስተት ስላለ ግርጣት በረከት ቢላ ያባስም የተሳሳቱት መታ ሽልማት እንድትወስድ ምናምን ተባለ። ለሱ እየተጨበጨበለት እኔ ድጋሚ ወጥቼ መለስኩ። ሸላሚ ሆንሽ እንዴ? መሀል ላይ የሚሸልሙት ሰዎች መሀል ላይ ለዳይሬክተሩ እንትን ሊወጥቼ ነው የመለስኩ። ቃል ያጣችሁ ማዘር ወይ ጉድ ይከትላ ቃል ያጣችሁ እና አይ እንደዚህም አይነት እንትን አለ። እኔ ዳይሬክተሩን አልፋታውም። ይሄ ጠርቶ አልሰጥም ነው የምለው። አልሰጥም በቃ አንዴ ሸልማችኋል በቃ አልሰጥም ነው የምለው። ግርጣት ቢሉ ግርጣት ነው። አስባሽ ያ ሁሉ ሰው አጨብጭቦ ተሸለመ። ያ ሁሉ ሰው ለሌላ ሰው እያጨበጨበ ተሳስተ ነው ሽልማት መለስ ሲባል ካሁን በኋላ ሀብታሙን ራሳችንን መለወጥ አለብን። ካሁን በኋላ ወንድ የሚባል ነገር አናስብ። የለም ያገኘ ነው ምግብ ቤት እየገባን እንብላተኝ ነው ዋ ነገሮች በየምግብ ቤቱ እየገባን ብር አናጠፋም እንቆጥባለን። አናጠፋም በቃ ቃል እንግባ ለራሳችን ቃል ገብተን ነይ በእናትሽ እኛ ጀግና ሴቶች ምግብ ቤት አንገባም። ይዘች ደግሞ አምን ተባባል በቃ ለዛሬ ነው ማለት ከነገ ጀምሮ እንጀምራለን። አንቺ ተባባል ነው ነው ጀግና ረድረት የተጣላሽ ፍቅረኛሽ ማን ነው? የታ የተጣላሽ ፍቅረኛሽ አልጠይቀኝ እኮ ነው እንዴ? አንቺ ምትማው ምትባባል ችግር የለም። ቆይ ነይ የድሮ ረዲ መስዬሽ ነው። እኔ እንደው ካለማይ አልሰናከል። ስማኝማ ያሉት ከሚጠፋ የወለዱ ይጥፋሽ። ወደ ስኬት ማማ እየሄድን ነው። በራሳችን የምንቆም ሴቶች ነን። እሺ ያንተን ተልካሻ ይቅርታ አልቀበልም። ማን ይቅርታ ጠየቀሽ? ታዲያ ምን ልትሰራ መጣት? ጎረቤትሽ ናርዲን ታምሽ እሷን እየጠበቅኩ ምን ድሮ ምድሌ ነው ድሮ ምን የምትይው አላማችን እዚሁ በዚሁ ምግብ ቤት እኮ ሄደን ብልት ማለት ነይ ብራዘር ቅድም ቡና ገዝተሽ ነበር አይደል? ቡና እንዴ ደግሞ ታሪፈው ቡናው ኧረ ጸዴም ተመስሎ ስንት ዋጋው ስንት ነበር? እኔ እንጃ እያወራ በማልሳት ሞቶ ብር መሰለኝ። ዋይ ሞቶ ብር ነው የገዛኸው? ዋይ ሞቶ ብር ብራዘር ኖርማል ነው። ዋይ አቡነ አረጋይ ዋይ ብር ይሄንን ቪዲዮ ይዩት። ቪዲዮ ረጅም ነው ማለት ለመሰላችሁ። ይሄንን ቪዲዮ ማለት ላይክ ትክክለኛ ቪዲዮ ላይሆን ይችላል እዚህ ጋር ለማምጣት ግን ሴቶች በጣም እንድትጠነቀቁ ነው። ይሄ አሁን ፐብሊክ ትራንስፖርት ላይ ነው፣ ስፔሻሊ አዲስ አበባ ውስጥ ማለት ነው። በጣም ብዙ ሴቶች ሳያስቡት ጾታዊ ጥቃት ይደርስባቸዋል። በጣም ብዙ ሴቶች ማለት ነው ትራንስፖርት ላይ ባሉበት ወቅት ማለት ነው። ይሄ የዚህ ነገር መጨረሻ ምን ሊሆን እንደሚችል አስቡት እናንተ ብቻ ማለት ነው። ማለት እቺ ልጅ ይሄንን ነገር እንደሚደረግ አታውቅም። ትራንስፖርት ላይ ነው ግን ይሄ ሰውዬ ሆን ብሎ ነው ለእንደዚህ አይነት ነገር ስራዬ ብሎ ባስ ውስጥ የሚገቡ በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች ማለት ነው። እና ብዙ ሴቶች ይሄንን ነገር አስተውላችሁ ሊሆን ይችላል እና በጣም መጠንቀቅ ያስፈልጋል። ባስ ውስጥ ስትቀመጡ ከዚህም ያለፈ ነገር ይሆናል። በጣም ብዙ ነገር ነው የምንሰማው እና ዛሬ በቪዲዮ ተልኮልኝ ነው ማለት እንደዚህ ነው ለካስ የሚሆነው ማለት ነው። ሶ እባካችሁ ማለት በደንብ ተጠንቀቁ። ከኋላችሁ ማን ያለው ከጎናችሁ ማን ያለው የሚለው ነገር ሴቶች በደንብ ተከታተሉ። ወይ ጉድ! ምን ይባላል? እሺ አሁን ጫሙ 40 ቁጥር ሰው የፈርክስ
እሱ ሳይፈራም ካለ ክርስቶስ ከሞባይሉ ጋር የሚለው ጉድፈላ ላምቀኛህን ይጣለው መጋኛም አንገቱ ሱፍ እንጂ አይነካውም ካኪ እዝጌር ባደረገ ከቁልቢ ገብርኤል አስመጭና ላኪ እዚህ ተቀምጣ ትመስላለህ ባሶ ለወደድከው ማን ለጠላኸው ኮሶ ለሰማይ ሸሚዝ ያጠልቅም ካኪ አንተ አይደለክም ወይ አስመጭና تكنولوجيا عشدنا تكنولوجيا አወቅሽ ሲሏት ተቀይሯል። አሁን ተልባ በስልክ ካሜራ ለቀመች ሆኗል። የሁለቱ ታዋቂ የኢትዮጵያን ቲክቶከሮች ልጅ በእስር ቤት ሊወለድ መሆኑን የዚህ ሀበሻና የዚህ ኢትዮጵያ ምንጮች ገልጸዋል። መረጃውን በዝርዝር አቀርብላችኋለሁ። ዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባም ለማወቅ የቻለች በመሆኑ ከፍተኛ ድንጋጤ ላይ ወድቃ እንደነበር የቅርብ ምንጮች ነግረውናል። የዲዲያ ከጆን ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን እርግዝናዋም የተፈጠረው ከእርሱ ጋር በነበራት የፍቅር ግንኙነት ነው ሲሉም እነዚሁ የቅርብ ምንጮች አስረድተውናል። ጆን ዳንኤል ከቲክቶከርነቱ በተጨማሪ ድምፃዊ የነበረ ሲሆን አረ ወይኔ ፍቅሯ አየለ በኔ የሚል ዘፈን ያለው ሲሆን ይህ የጆን ዘፈን የቪዲዮ ክሊፕም ተሰርቶለታል። በዚህ ቪዲዮ ክሊፕ ላይ የዲዲያ ነጻነት አብራው ሰርታለች። የዲዲያ ነጻነትና ጆን ዳንኤል ከቀናቶች በኋላ የመጀመሪያ ልጃቸውን ያገኛሉ ተብሎ እየጠበቀ ሲሆን ያቀረቡት የዋስትና ጥያቄ ተቀባይነት ካጣ ልጃቸው በእስር ቤት ውስጥ የሚወለድ ይሆናል ተብሎ ይጠበቃል ሲሉ ምንጮቻችን ገልጸዋል። ተጨማሪ መረጃ በዩቲዩብ ገጻችን ላይ እጅግ በጣም አሳዛኝ የተባለ ዜናን በዚህ ሰዓት ሰምቻለሁ። የአርቲስት አንዱዓለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ህይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ህይወቷ ማለፉን ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃንም ወደ እናንተ የማደርስ ይሆናል። ለመላው ቤተሰቦቿ፣ ለመላው አድናቂዎቿ እንደዚሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነፍስ ይማር። የቀነኒ ዜና እንግዲህ ዛሬ ነው የሰማነው። በጣም የሚያሳዝን ነው። የሚገርማችሁ ትላንትና ቪዲዮ ለቃ ነበረ። ለመጨረሻ ጊዜ ትላንትና ነው ቪዲዮ የለቀቀችው፣ መጋቢት 1 ማለት ነው። ቪዲዮዋም ይሄን ይመስል ነበር። ህይወት እንደዚህ ነች። ትናንትና ይቺ ልጅ ቪዲዮ እየለቀቀች ነበረ፣ ቀነኒ አዱኛ ማለት ነው። ስላማሟታ ብዙዎች እየጠየቃችሁኝ ትገኛላችሁ። ነገሩ በፖሊስ የተያዘ ስለሆነ እኔም ታዲያ ሚኒሊክ ሆስፒታል ተገኝቼ አስክሬኑ ያለበት ቦታ ማለት ነው ነገሮችን ለማጣራት ሞክሬ ነበረ። ነገር ግን ፖሊስ የሚሰጠውን መግለጫ ተከታትዬ ወደ እናንተ የማደርስ ይሆናል። አንድ ነገር ግን አለ። ህይወት እንደዚህ ነች። ትናንትና አለን፣ ዛሬ የለንም። እኛ እንባላለን፣ እንጋደላለን፣ ነገ ዘላለም የምንኖር ይመስለናል። ነገር ግን ሟቾች ነን። ለቀነኒ አዱኛ ነፍስ ይማር። ለአንዱዓለም ጎሳም መጽናናትን እመኛለሁ። መላው ቤተሰቦቿ፣ ወዳጅ ዘመዶቿ፣ አድናቂዎቿ በድጋሚ መጽናናትን እመኛለሁ። ነፍስ ይማር። ቀነኒ እንግዲህ በዚህ ሁኔታ አልፋለች። በጣም ነው የሚያሳዝነው። በጣም ማለት ለማመን የሚከብድ ነው። እኔም በቅርበት አውቃታለሁ የሚገርማችሁና በጣም ነው የሚያሳዝነው። ህይወቷ ያለፈበት ሁኔታ አሁንም አወዛጋቢ ነው ማለት ብዙ አይነት ወሬዎች አሉ። ራሷንም አጥፍታ ነው፣ ከዛም ውጪ የተለያየ ብዙ አይነት ወሬ አለ። እንደዚህ ነው የሚባል ግልጽ ያለ ነገር የለም። መረጃው ገና ይወጣል። ሲወጣ ደግሞ ምን እንደሆነ የማደርሳችሁ ይሆናል። ግን አንዳንዴ ከባድ ነው። ብቻ እንደዚህ ነው እንዲህ ነው ማለት ይከብዳል። ግን በጣም ነው የሚያሳዝነው የምር። ለወዳጅ ዘመዶቿ፣ ቤተሰቦቿ መጽናናትን እመኛለሁ። ቤተሰቦች የዛሬ ቪዲዮ ያያችሁት ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት አድርጉ። ቪዲዮ ከተመቻችሁ እዚህ ድረስ አይታችሁ ከመጣችሁ ወዳጅ ማለት ነው ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ባሪ ቪዲዮ ተመልሼ እመጣለሁ። ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው